ከዱር እንስሳት ውስጥ የአውስትራሊያ ምልክት ቀይ ቀበሮ እኮ የኢትዮጵያ ናት እንዴ? ዋሊያም እኮ የኢትዮጵያ ናት እንዴ? የምስራቅ አፍሪካ የልማት በይነመረብ መንግስታት ባለስልጣን ባጭሩ ሲገለጽ ምን ይባላል? ኢጋድ አያ የአርሰናል ደጋፊዎች ይሉናል። እሺ መልስን መልሳለን ትላለህ። ከኢትዮጵያ ሰንደቅ ዓላማ ቀለማቶች ውስጥ መስዋዕትነትን የሚገልጸው የትኛው ቀለም ነው? አረንጓዴ። መስዋዕትነትን የላም ወተት በምን ንጥረ ነገር የበለጸገ ነው? በለምለም ሳር። በዓለማችን በቡና ምርት የምትታወቀው ሀገር ማን ትባላለች? ጅማ። ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኖር፣ አብረን እንክረም። አቡ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀንሰኝም። ከጀርባዬ ለማሸነፍ ለመሸለም የመጡ ጠንካራ የሚመስሉ ተፋላሚዎች ይገኛሉ። ከነሱ ጋር አብረን እንቆይ። መልካም ጊዜ። ክቡራን የአባይ ቲቪ ተመልካቾች የዛሬውን ተወዳጁን የማን ይቀነስ ፕሮግራም እንዲህ ባማረ አለባበስ እንድናቀርብ የረዳንን የዘውተር አጋዣችንን ስታርጌትስ የልብስ መሸጫን ከልብ እናመሰግናለን። ስታርጌትስ የልብስ መሸጫ ቦሌ መድኃኔዓለም አንደኛ ፎቅ የሱቅ ቁጥር 111 ላይ ይገኛል። ለአማረ አለባበስ ወደኛ ብቅ በሉ ይላሉ ስታርጌትስ። ከልብ እናመሰግናለን። አበራሽ በቀለ እባላለሁ ከባልደራስ። ገነት በየነ ከአዲስ አበባ። ዮሐንስ ተሰማ ከቢሾፍቱ። ፀሐይነሽ ተፈራ ቃሊቲ ቶታል። ብርቄ ዘለቀ ከይካባዶ። ሚኪያስ አስፋው ከኮተቤ ካራ። ታሪኩ ከድር ከፈረንሳይ። እሺ አበራሽ፣ ገነት፣ ዮሐንስ፣ ፀሐይነሽ፣ ብርቄ፣ ሚኪ፣ ታሪኩ። ደስ የሚለው ከዘመኑ ጋር ያልተነካካ ስም ነው ያላችሁ ከሚኪ ውጪ። ቆንጆ የድሮ ስም ታውቃላችሁ አይደል? የድሮ ስም ሀገራዊ የሆኑ ስሞች ይመጡና ትንሽ ወደ ሌላ ወሰዱብን። ስማችንን አትመልሱልንም? በደስታ። እሺ ወደ አባይ ቲቪ በሰላም ስለመጣችሁ ከልብ አመሰግናለሁ። ይህ የማን ይቀነስ የጨዋታ ፕሮግራም ነው። ማን ይቀነስ የጠቅላላ እውቀት የጥያቄና መልስ ፕሮግራም ነው ወይም ውድድር ነው። ሽልማት አለው። እናንተ በጠነከራችሁ ቁጥር ሽልማት ያሸልማል። ምንጊዜም ማን ይቀነስን ጥያቄ ስንጀምር ከዚህ ከግራ በኩል ከአንድ ቁጥር ነው ከአበራሽ ነው ጥያቄ የምንጀምረው። ለማን ይቀነስ የጥያቄ ውድድር ለእያንዳንዱ ጥያቄ ስትመልሱ 200 ብር ያሸልማሉ። አንዷ ጥያቄ አበራሽ አንድ ጥያቄ ጠይቄሽ ስትመልሺ እኔ በትክክል ተመልሷል ስል 200 ብር ተሸልመሻል ማለት ነው። ግን የ200 ብር ወደ ባንካችሁ ገቢ የሚሆነው ከጎንሽ ያለችው ገነት ባንክ ካለች ብቻ ነው። አያሳዝንም ልፋትሽ? በጣም በርቺ። ይሄ ለሁላችሁም ነው የሚሰራው። ያበራሽ መመለስ ብቻ ሳይሆን 200 ብር የሚያሸልመው የገነትም ባንክ ማለት ነው ነው። ስለዚህ ገነት ባንክ ካላለች ብሩ ምን ይሆናል ማለት ነው? ቀለጠ ማለት ነው። ስለዚህ ለሁላችሁም ይሰራል። ላበራሽ ገነት፣ ለገነት ዮሐንስ፣ ለዮሐንስ ፀሐይነሽ፣ ለፀሐይነሽ ብርቄ፣ ለብርቄ ሚኪ፣ ለሚኪ ታሪኩ፣ ለታሪኩ አበራሽ ባንክ የማለት ግዴታ አለባችሁ። ባንክ እንዳይረሳ። ላበራሽ ብርቄ ዘላ ባንክ ማለት አትችልም። ከጎኑ ያለችው ብቻ። ለፀሐይነሽም ብርቄ ብቻ። እንደዚህ ነው የሚሄደው ማለት ነው። ተግባብተናል? በዚህ ተግባብተናል። እያንዳንዱ ዙሮች ሰዓት አላቸው። ለምሳሌ የመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አለው። አንድ ሰው ከእናንተው ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓታችሁ እያጠረ ስለሚሄድ እናንተም ፍጥነት እየጨመራችሁ መሄድ አለባችሁ። ያልገባችሁ ጥያቄ ካለ ይለፈኝ በህግ የተጠበቀ መብታችሁ ነው። አበራሽን ጥያቄ ጠይቂያት ይለፈኝ ካለች ያ ጥያቄ እዚህ ታሪኩ ድረስ ይመጣል ማለት ነው። ስለዚህ እሷን ስጠይቅ እናንተም ጥያቄውን ካወቃችሁት መልሱን ተዘጋጅታችሁ መጠበቅ ማለት ነው። እናንተ ጋርም ሊመጣ ስለሚችል ጥያቄ ቀላል ነው በጣም። የምስል ጥያቄዎች እዚህ ስክሪን ላይ እየተመለከታችሁ እንጠያየቃለን። ስለ ራሳችሁ በመሃል እናወራለን፣ እንጨዋወታለን። ሰው ቀንሱ ብዬ ቁጥር አውጡ ስል ግን ቁጥሩን አንድ ላይ ነው መውጣት ያለባችሁ። የአንዱ አንዱን አይቶ መቀየር ምን አይቻልም። ቀይ አለ፣ ቢጫ አለ። እሺ ዝግጁ ናችሁ? እንጀምር። አበራሽ ዝግጁ ነሽ? ዝግጁ። እሺ ዳሬ ሰላም የየት ሀገር ዋና ከተማ ናት? እዚሁ አፍሪካ ውስጥ ነው የምትገኘው። ዳሬ ሰላም ይለፈኝ
ዳሬ ሰላም ሱዳን አይደለም። ሞቃዲሾ ዳሬ ሰላም ሞቃዲሾ አሪፍ ነው። የታንዛኒያ ዋና ከተማ ናት። ታንዛኒያ ናት። ገነት ፒኤስጂ የት ሀገር እግር ኳስ ክለብ ነው? ፈረንሳይ ነው። በትክክል ተመልሷል። ባንክ ባለ ፀሐይነሽ ኪሊማንጃሮ ተራራ የሚገኝበት አህጉር የት ነው? አፍሪካ ነው። በትክክል ተመልሷል። ባንክ ብርቄ በፎቶ ላይ የምትመለከቻት ድምፃዊ ስሟ ማን ትባላለች? ይለፈኝ እንዴ ፍቅር አዲስ አይደለችም። አምሳል ምትኬ አይደለችም። አመልማል አባት አመልማል አይደለችም። ቆይ ይመጣል እንጂ ኢየሩሳሌም አይደለችም። አስቴርማ እናንተ ስማ ብሎ አወቀ አይደለም። ተው አታሳሱት፣ ልጁን ግደል አትክተቱት። አስቴር ግርማ አይደለም። አስቴር ነው ስሟ ትክክለኛው። እንዴ አስቴር ከበደ ተመልሷል። ባንክ መጻይነሽ አስቴር ከበደ ናት። እሺ አንቺ ባትመልሹ እነሱ ስለሚመልሱት ነው ጥያቄ የምጠይቀው። ላሚን ያማል የሚጫወትበት የእግር ኳስ ክለብ ማን ይባላል? ባርሴሎና ነው። በትክክል ተመልሷል። ባንክ በል ታሪኩ ከአሜሪካ ግዛቶች ውስጥ የሆሊውድ ፊልም ኢንዱስትሪ በየትኛው ግዛት ውስጥ ይገኛል? ሆሊውድ የት ይገኛል? አሜሪካ ውስጥ ምን ከተማ? ይለፈኝ አሜሪካ ነው እኮ ከተማዋ። ቴክሳስ አይደለም። ራሷ ሆሊውድ አይደለችም። ራሷ ግዛቷ ዋናዋ ኒውዮርክ አይደለም፣ ካሊፎርኒያ ናት። እሺ አበራሽ ውሃና ዘይት ሲቀላቀል በላይ ሊሆን ወይም ከላይ ሊሆን የሚችለው ምኑ ነው? አይቀላቀልም። ውሃና ዘይት እኮ ከላይ ሊሆን የሚችለው ምንድነው? አሁን ውሃ አለ፣ ዘይት አለ። ውሃ ውስጥ ወይ ዘይት ውስጥ እንደዚህ ብንቀምረው ከላይ የሚንሳፈፈው ምኑ ነው ጥያቄው? ዘይቱ ነው መልሱ። ገነት ባንክ ብላለች። የላም ወተት በምን ንጥረ ነገር የበለጸገ ነው? በካልሲየም አይደለም። የላም ወተት በምን ንጥረ ነገር የበለጸገ ነው ያልኩት? በምን የበለጸገ ነው የላም ወተት? ስብ ነው። ፋት በሳር በለምለም ሳር ማግኒዥየም አይደለም። ፀሐይነሽ 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበት ሰዓቱ አልቋል። አያችሁት? 2 ደቂቃ ከ30 ሰከንድ አረቻት ጭርስ አረጋችኋል ጎበዞች። 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁ አንደኛው ዙር እዚህ ላይ ተፈጽሟል። አሁን ወደ ሁለተኛው ዙር ውድድራችን ልንሻገር ነው። በዚህ በአንደኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። የዚህ ዙር ጠንካራ ምላሽ ደግሞ ዮሐንስ ነበረ። ይሄ ማለት ቁጥር ስቀንሱ 3 ቁጥር ወይም ዮሐንስን መቀነስ አይቻልም። ዮሐንስ ይቆያል። መቀነስ አትችሉም ዮሐንስን ማለት ነው። ዮሐንስ ግን የፈለከውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል ማለት ነው። ተግባብተናል አይደለ? ተግባባን ወይ? ዮሐንስን መቀነስ አይቻልም። ቁጥር ስታወጡ 3 ቁጥር ማውጣት አትችሉም ማለት ነው። ዮሐንስ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። አሁን በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ልንሄድ ነው። ይህ ማለት አንድ ሰው ከእናንተ ውስጥ ልቀነስ ነው ማለት ነው። ማን ይቀነስ? ከስር ያለውን ቁጥር አዘጋጁልኝ። መቀነስ የምትፈልጉትን ቁጥር አዘጋጁ። አታሳይ። ቆይ አውጡ ስል ዝግጁ? ብርቄ አንድ ላይ አውጡት። አይቶ አይቻልም። ብርቄ አይቶ አይቻልም። ቶሎ በይ። እሺ ያዙት። ዝቅ አድርጉት። ፊታችሁን አስሸፍኑት። እሺ ዝቅም ሲል ከፍም አድርጉት ትንሽ። 4 5 4 2 4 4 4 5 1 2 3 4 4 ቁጥሮች ይታዩኛል። 4 ቁጥር ላይ ደግሞ ያለችው ፀሐይነሽ ነበረች። ሞቅ ደመቅ ሸብረቅ ስታደርገው የነበረችው ፀሐይነሽ የመጀመሪያው ዙር ተቀናሽ ተደርገሻል። ፀሐይነሽ ስለመጣሽ ከልብ እናመሰግናለን። እስኪ ፀሐይነሽ ማናት? ስለ ፀሐይነሽ ትንሽ ንገሪኝ። ሰራተኛ ነሽ ወይስ የቤት እመቤት ነሽ ወይ? ማመስገን የምትፈልጊው አካልስ አለ ወይ? እስኪ ባክሽ እድሉን ልስጥሽ ከመውረድሽ በፊት። እኔ ለዚህ ለምወደው ሙያ
ላበቃኝ ለዶክተር ተስፋዬ አበበ የጥበብ ማዕከል ውስጥ ገብቼ በተዋናይነት ተመርቄ በሀገር ፍቅር ቲያትር ይኸው ጥሩ እየሰራሁ ነው። አባቴን መምህሬን እንደገና ውስጥ ያሉት እነናቤ የሚያስተምሩኝ ናስሬ በጣም ምስጋና ይድረሳችሁ እላለሁ። ሀገር ፍቅር እንዴት ነው አሁን? እስኪ ስለ ሀገር ፍቅር ትንሽ እናውራ በእናትሽ። በጣም ቆንጆ ከኔ በላለጡ አንጋፋ የተወለዱበት በኔ አንደበት ገልጬ ልጨርሰው በማልችል ሁኔታ የሀገር ፍቅር እኔንም ለዚህ ሰዓት ላደረሰኝ በጣም ትልቅ ክብርና ምስጋና አለኝ። ይሄ ነው ብዬ ከተወል ገልጽልህ አልችልም። አንተም ታውቀዋለህ። ምን ያህል ጊዜ ቆየሽ? ከትምህርት ቤቴ ከተመረኩ 4ኛ ዓመቴ ነው። ሀገር ፍቅርስ? ሀገር ፍቅር ስፈልግ እየሄድኩ እየወጣሁ እየገባሁ እሰራለሁ። አንድ በቋሚነት አይደለም በቋሚ ወደፊት አሁን ትገቢያለሽ ተብዬ። እስኪ ልልበሎ ይሄኔ ነው ልል ማለት። ምክንያቱም ለምን መሰለሽ በእናንተ እድሜ ያስፈልጋሉ ተዋናዮች፣ እጥረት አለ በነገራችን ላይ። የሆነ እድሜ ላይ የሆነ አክተሮች ስትፈልጉ የሉም። እውነቴን ነው የምነግራችሁ። ለፊልም ለመድረክ ትወናም ለሁሉም ስትፈልጓቸው የሆነ ጊዜ ላይ እስኪ በዚህ እድሜ በዚህ እጅ ያለ አክተር ወይም አክትረስ ሲፈልግ የለም። ድንግጥ ትላላችሁ። የት ሄዱ እነዛ ሁሉ ምናምን የምትሉበት ጊዜ ይመጣልና በጣም ታስፈልጋላችሁ ለማለት ነውና ቋሚነቱም መምጣቱ በጣም ደስ ይላል ለማለት ነው። እሺ ሌላ የምትነግሪኝ ነገር? ሌላ የምነግራችሁ የ3 ልጆች እናት ነኝ። ልጆች ትምህርታቸውን ጨርሰው ሁሉም ስራ ይዘዋል። እኔም ተምሬ ባለኝ እውቀት እዚህ ጋር የምታየኝ ነኝ። እግዚአብሔር ይመስገን። አዎ። ልጆችሽ ማን ይባላሉ? ልጆቼ ፀሐዩ ተስፋዬ፣ ሙሉጌታ ተስፋዬ፣ ዮሐንስ ተስፋዬ ይባላሉ። እየሰማችሁ ነው? እየሰሙ ነው? አየሽ? አዎ። እስኪ አመስግኛቸው በደንብ። ተባረኩ ልጆቼ። እኔ እንድማር በዚህ ካሜራ እኔ እንድማር ድጋፍ ያደርጉልኛል። ሰወጣ ስገባ ለአንዳንድ ነገሮቼ ጠንክሪ እማዬ እያሉ ያበርቱኝ እዚህ ያደረሱኝ ልጆቼ ናቸውና በዙሪያ ያሉ ጓደኞቼ፣ ዘመዶቼ የሚያዩኝ የሚመለከቱኝ ክብር ምስጋና ይድረሳቸው። እዚህ ላይ ደርሻለሁ እላቸዋለሁ። እንደው ሀገር ፍቅር አንድ ሰው ለይተሽ እንደው አመስግኝ ብልሽ ማንን ታመስግኛለሽ? እንደው ከሰው ለየሽ እንዳይሉሽ ግን አይሉሽም። እንደው እኔ አሁን መወደው ወንድም አለኝ ጓደኛ ሊኖረኝ ይችላል። አንድ ሰው ለይተሽ ከሀገር ፍቅር አመስግኝ ብልሽ? እታፈር በጣም የምትደግፈን የምታግዘን አንድ እህት አለችን። እሷን በጣም አድርጌ አመሰግናታለሁ። እታፈር ባለሽበት ይድረስሽ። አሜን። እባካችሁ ፀሐይነሽን በክብር ሞቅ አድርጋችሁ ሸኙልኝ። ሶፊሽን ያዥና ነይ። እናመሰግናለን። እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያ ዙር ሰዓት ያለቀው ወተቱን ማን ነበር የጠየቁት? ዮሐንስ ዝግጁ ነህ? ዝግጁ። ካንተ ነው የሚጀምረው ተብሏል። ዮሐንስ በዚህ በቪዲዮ ላይ የምትመለከተው ፊልም ርዕሱ ማን ይባላል? የፊልሙን ርዕስ ነው ትነግረኝ? ይለፈኝ አላውቅም። ብርቄ ይለፈኝ። ታሪኩ ይለፈኝ። አልቦ ፊልም ነው። ብርቄ የኢትዮ ኩባ ወዳጅነት መታሰቢያ ሐውልት በአዲስ አበባ የት አካባቢ ይገኛል? የኢትዮ ኩባ ወዳጅነት ሐውልት በአዲስ አበባ የት አካባቢ ይገኛል? ከ4 ኪሎ ወረድ ብሎ ነበረ በፊት። አሁን ተነቅሎ ወዴት ሄደ? ኢትዮ ኩባ ወዳጅነት ሐውልት ቸርቸር ጎዳና ሳይሆን ስፔሲፊክ ቦታውን ጥቀስ። ሰይጣን ቤት ነው የሚባለው በፊት። እሱ ሴባስቶፖል ፊት ለፊት በኩል ያለው ማለት ነው። የኢትዮ ኩባ ወዳጅነት ሐውልት ኧረ እባካችሁ አፍንጮ በር ጋር ሐውልት አለ እንዴ? ፓርኩ ጋር የለም። አላውቀውም እኔ። ኧረ ታውቁታላችሁ። የኢትዮ ኩባ ወዳጅነት ሐውልት እኮ የሚገኘው ጥቁር አንበሳ ጋር ነው። ፖስታ ቤት ፊት ለፊት ያለው እኮ እንዴ ቢኪ ቸርቸር ታዲያ እዛ አይደል እኮ ቸርቸር የታካይ ስለ ቸርቸር ሜጋኔ ሰይጣን ቤት የሚባለው ሰይጣን ቤት እንዴት አይባልማ? ጥቁር አንበሳ የት ነው ያለው? ቸርቸር ላይ ዝቅ ብለህ ማለት ከቴሌው እኮ ስለ ባል መልስክልኝ ታዲያ ቸርቸር ስፔሲፊክ ቦታውን ንገረኝ ስለ ወደ ላይ ተመለስኩ። ወደ ሰይጣን ቤት ስትል ሰይጣን ቤት ጋር ያለው ሴባስቶፖል ነው። መድፉ ነው ያለው እዛ ጋር። ከተሳሳትኩ ደግሞ ይቅርበልኝ። ኧረ እኔን ይቅርበልኝ። እሺ ሚኪ አልጀርስ የማን ዋና ከተማ ናት? ይለፈኝ። የራሷ የማይራሱ አልጀርስ
የአልጄሪያ ማለት የአልጄሪያ ናት። አበራሽ አረ ባንክ በግድ የለሽም ይጠቅምሻል። ባንክ አበራሽ ዌስትሃም የእግር ኳስ ክለብ የት ሀገር እግር ኳስ ክለብ ነው? ዌስትሃም የሚባለው እግር ኳስ ክለብ የት ሀገር ይገኛል? እሺ ባጭራ ማለት እንግሊዝ። በጣም ጎበዝ። ኳስ ታያለሽ? ኳስ ትመለከቻለሽ? የማን ደጋፊ ነሽ? አርሴናል። አረ በእናታችሁ ጨብጭቡልኝ! አረ ጨብጭቡልኝ! ጓደኛ ያገኘው አያችሁ። ገኛውን መልስ እነግርሻለሁ። አይዞሽ ቀለል ነው የምጠይቅሽ። አበራሽ ይቅርታ። ገነት አንቺ ጋር ነኝ። ገነት ሸምበቆ በአመት ስንት ጊዜ ፍሬ ያፈራል? ሸምበቆ ፍሬ ያፈራል። ትክክል ተመልሷል። ዮሐንስ ሸምበቆ ፍሬ ያፈራል። ይሄን አባባል ትጨርስልኛለህ። ሲሮጡ የታጠቁት ሲሮጡ ይፈታል። በትክክል ተመልሷል። ብርቄ እዚህ ነሽ አይደለ? እሺ ብርቄ፣ ይህ በምስሉ ላይ ወይም በፎቶ ላይ የምትመለከቱው ድምፃዊ ስሙ ማን ይባላል? ይህን መቼም እንደ ብርቄ ስሙ ጠፋብኝ። አውቀዋለሁ ግን ጠፋ። ታውቂዋለሽ በደንብ። እሺ ይሁን የበላይ ነው። በትክክል ተመልሷል። ባንክ ብሏል። ታሪኩ ከፒራሚድ እና ከፈርዖን ከግብጽ ጋር ቁርኝት አለው። የትኛው? ፈርዖን ባንክ ከፈርዖን እና ከፒራሚድ ከግብጽ ጋር ቁርኝነት ያለው የትኛው ነው? ፒራሚድ ሁለቱም ናቸው። በትክክል ተመልሷል። ሁለቱም ነው ቁርኝነት ያላቸው፣ አንዱ ብቻ አይደለም። ብርቄ ባንክ ብላለች። ብርቄ በቅሎ እስክታረጅ ቢያንስ እስከ ስንት ልጅ ልትወልድ ትችላለች? አትወልድም። በትክክል ተመልሷል። በቅሎ አትወልድ። ሚኪ ባንክ ብሏል። ሚኪ በዓለማችን ውስጥ ጥቅጥቅ ያለ ጫካ ተብሎ የሚጠራው የምን ፎረስት ነው? ሞዛምቢክ ፎረስት አይደለም። በዓለማችን አማዞን ፎረስት ነው። በትክክል ተመልሷል። ባንክ ብላለች ብርቄ። ሰዓታችሁ አልቋል። አንዴ ለራሳችሁ። ሁለተኛው ዙር ውድድራችን እዚህ ጋር ተጠናቋል። አሁን ወደ ሶስተኛው ዙር ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቀድሞ 1000 ብር ጋር 2600 ብር ወደ ባንካችሁ ገቢ ሆነላችኋል። የዚህ ዙር ጠንካራ ምላሽ እንደተለመደው ዮሐንስ ነበር። ይሄ ማለት አሁንም ዮሐንስን መቀነስ ካካ ነው፣ አይቻልም። ዮሐንስ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። እሺ ዝግጁ ናችሁ? 1 2 3 አውጡት፣ እኩል አውጡት፣ ያዙት። 5 በቃ ተውት። ኧረ በስመ አብ ተውት። ብርቄ ይኸውልሽ፣ አበራሽ፣ ገነት፣ ዮሐንስ፣ ሚኪ፣ ታሪኩ ቀነሱሽ። ሁሉም የቀነሱሽ እንድታቂ ብቻ ነው። እኔ ሆድሽ ውስጥ እንድታስቀምጪው ነው ነገርኩሽ። ወይዘሮ ብርቄ ስለመጣሽ ከልብ አመሰግናለሁ። እባክሽ እስኪ ስለ ብርቄ በደንብ ንገሪን። ምን እየሰራች ነው አሁን? ብርቄ ማናት? ማመስገን የምትፈልገው አካል አለ? እድሉን ልስጣት እስኪ። እኔ ጡረታ ላይ ነው ያለሁት። እሺ በምን ስራ ነበርሽ? ንግድ ባንክ። ከጡረታ በፊት ንግድ ባንክ ነበር የምትሰሪው? ለስንት ዓመት ሰራሽ ንግድ ባንክ? ለ30 ዓመት። ንግድ ባንክ ለ30 ዓመት። ስንት ጊዜ ባንቺ የንግድ ባንክ የስራ ሂደት ውስጥ ስንት ጊዜ ብር ተቀያየረ? ብዙ ጊዜ ተቀይሯል። ከየትኛው ጀምሮ ታውቂያለሽ? አንድ ብር ለምሳሌ እንዴ ቆይቷል ወይስ ኦፊስ ውስጥ ነበር የምትሰሪው? እንዴ አታወሪም እንዴ ብርቄ? አይን አፋር ነሽ? ምን ነው? እሺ ማመስገን የምትፈልጊው አካል ካለ ድረስ በቃ ሁላችሁንም አመሰግናለሁኝ። እኔንም እሺ በክብር ሸኙልኝ። እሺ እናቴ ዙር ውድድራችን ላይ እንገኛለን። በሁለተኛው ዙር ብርቄን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ዮሐንስ መልሶ ብርቄ ባንክ ብላ ነበር። ለጊዜው ብርቄን 5ቱም ተባብረው አባረዋታል። ስለዚህ ሚኪ ካንተ ነው የምጀምረው። ዝግጁ ነህ? ሚኪ ከዱር እንስሳት ውስጥ የአውስትራሊያ ብሔራዊ ምልክት ምን ትባላለች?
ከዱር እንስሳት ውስጥ የአውስትራሊያ ምልክት? ቀይ ቀበሮ። ቀይ ቀበሮ አውስትራሊያ። ቀይ ቀበሮ እኮ የኢትዮጵያ ናት። እንደው ለአውስትራሊያ ሰጣት ወስደ ይለፈ ዋሊያ ዋሊያም እኮ የኢትዮጵያ ናት። እንደው ከኢትዮጵያ እንደው ዋሊያንም ለአውስትራሊያ ኤግል አይደለም። አምናት ሹርበት ካንጋሮ ነው በትክክል ተመልሷል። ኧረ ባንክ መርዳት ግድ የለም እንደው መልሶም ልፋቱን ከንቱ አታርግበት። ሚኪ በኢትዮጵያ ዘመን አቆጣጠር 365 ወይም 366 ቀን ስንት ዓመት ነው? አንድ ዓመት ነው። በትክክል ተመልሷል። አይዞ ጭብጨባ ነው። ባንክ ታሪኩ ካላጨበጨበን እውነት አይመስለውም። ያኔ ነው ባንክ ቢለው። እሺ ታሪኩ በቪዲዮ ላይ የምትመለከተው የሙዚቃ ክሊፕ ርዕሱ ምን ይባላል? ከቻልክ ሙዚቀኛዋን ንገረኝ። አብራሽ ማናት ሙዚቀኛዋ ታውቂያታለሽ? አዎ ማናት? አቢ ላቀው ናት። ጎበዝ። ዘፈኑ ምንድነው ርዕሱ? የሙዚቃው የክሊፑ ርዕስ የኔ አበሻ ነው። በትክክል አጨብጭቡላት። ለአርሰናል ደጋፊ አጨብጭቡ። ገነት ባንክ ብላለች። አያ የአርሰናል ደጋፊዎች እንዲህ ነን። እሺ መልስ እንመልሳለን ትላለህ። እሺ ገነት የምስራቅ አፍሪካ የልማት በይነመረብ መንግስታት ባለስልጣን ባጭሩ ሲገለጽ ምን ይባላል? ኢጋድ አደ እዛ ነው እንደምትሰሪው። አየህ በውስጥ መተውብናል ማለት ነው። ድንገት መጣልሽ። አስበሽ ነው ግን? አዎ እውነት ምንም እጅም አለበት። እሺ ዮሐንስ አክምባሎ ምንድን ነው? የእንጀራ ሲጋገር መክደኛው። በጣም ትክክል ጎበዝ። ሚኪ ባንክ ብሏል። ሚኪ ከኢትዮጵያ ሰንደቅ ዓላማ ቀለማቶች ውስጥ መስዋዕትነትን የሚገልጸው የትኛው ቀለም ነው? አረንጓዴ። መስዋዕትነትን ቀይ ነው። በትክክል ተመልሷል። አበራሽ ባንክ ብላለች። አበራሽ በአሁኑ ሰዓት ኤርሊንግ ሃላንድ የሚጫወትበት የእግር ኳስ ክለብ ማን ይባላል? ሃላንድ ያረጅሙ ያ ፀጉሩን ወደ ኋላ የሚያስረው ይለፈኝ ጠፋኝ። እሺ እኔ ያላቀው ማንቸስተር ሲቲ ነው። በትክክል ተመልሷል። ሚኪ ባንክ ብሏል። ሚኪ ሰዓት አለቀ ባንክ እንዳልክ። ለማንኛውም ለራሳችሁ አንዴ አሁን ሶስተኛው ዙር እዚህ ላይ ተጠናቋል። ወደ አራተኛው ዙር ውድድራችን ልንሻገር ነው። በዚህ በሶስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሙ 2600 ብር ጋር ደምራችሁ ነገር 4000 ብር ወደ ባንካችሁ ገቢ ሆኖላችኋል። 4000 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ዮሐንስ ነበር። ዮሐንስን መቀነስ አይቻልም። የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። መታየት አይቻልም። አውጡ ስል እኩል ነው አውጡት። 76726 ከሚኪ ውጪ ሌሎቻችሁ ያዙ። ሚኪ ወርድ። እሺ 27 እና 26 ቁጥሮች ይታዩኛል። ይህ ማለት አቻ ናቸው ቁጥሮቹ ማለት ነው። እንዲህ ሲሆን እዚህ ጋር የሚያጫውተው አካል ዳኝነት አይሰጥም። ምክንያቱም አንድን ልቀንስ፣ 6ን ልቀንስ፣ 7ን ልቀንስ። ምንድነው የምናደርገው መሰላችሁ? የዙሩ ጠንካራ መላሽ ማን ነው ብለን እንጠይቃለን። ይሄን የምናደርገው ዳኝነቱን ለሱ ለመስጠት ነው። የዙሩ ጠንካራ መላሽ ደግሞ ዮሐንስ ነበር። ሌሎቻችሁ ማውራት ትችላላችሁ ከዮሐንስ ውጪ። ዮሐንስ ዳኝነት ወደ አንተ መጥቷል። የምትቀንስልን አንተ ነህ። ከዛ በፊት 2 አማራጮች እሰጥሃለሁ። የመጀመሪያው ሐሳብን የመቀየር መብት አለ። ሁለተኛው ያለ መቀየር መብት አለ። ማን ይቀንስ? ሐሳቤን አልቀየርም። 7 ቁጥር ታሪኩ ተቀናሽ ተደርጓል። ታሪኩ ስለመጣ ከልብ አመሰግናለሁ። እባክህ ስለ ታሪኩ እስኪ በትንሽ ታሪክህን ንገረኝ። ታሪኩ ታሪኩ በጣም አመሰግናለሁ። ስሜ ታሪኩ ከድር እባላለሁ። የመጣሁት ከፈረንሳይ ለጋ ሲሆን ነው። የሶስት ልጆች አባት ነኝ። ቤተሰብ ራሴ ነኝ የማስተዳድረው። አሁን በዚህ ሰዓት ምርጥ ስራ ላይ ነው። በሹፍርና ነው። ሹፍርና እንተማመንበታለሁ።
ቆይ ጎበዝ። እኔ እንደዚህ በኮንፊደንስ የሚያወራ ሰው ደስ ነው የሚለኝ በነገራችን ላይ ሹፍርና። አሁን ግን ሹፍርናን የማይተማመኑ ብዙ ሹፌሮች መጥተውብናል። ህግ የማያውቁ አቅጣጫ የማያውቁ ለሲቪሉም ለትራፊኩም ራስ ምታት የሆኑ እውነቴን ነው የምነግርህ። ግራ ግብት ነው የሚለኝ አንዳንድ የሚሄዱበት አቅጣጫ ሁላ ወደ ህዝብ ወደ ሰው ይሄዳሉ፣ ሰው ይሸሻል። ምንድን ነው ምን ማለት ነው የመጣብን? ይሄ ሰው አደጋ ደርሳለሁ ብሎ አይወጣም። እኔ ስለ አደጋ ላወራው ገብቶኛል። ስለዚህ ያው ከስንዴ ውስጥ እንክርዳድ አይጠፋም። ብዙ እንክርዳድ ኖ አይታወቅም። ስለዚህ አሁን እኛ ከስንዴው እንክርዳዱ አይደለም እኮ ከእንክርዳድ ስንዴ አይጠፋም ሆነብን እኮ እንዴ። አሁን በእኛ ጊዜ በኔ እድሜ አሁን መንጃ ፍቃድ ሳወጣ መጀመሪያ ሁለተኛን አወጣው። ከአመት በኋላ ወደ 3 ሄድኩኝ። ከ2 አመት በኋላ ወደ 4 ሄድኩትና እግዚአብሔር ይስጥ እንድታወራ የፈለኩት ዋናው ፖይንት እቺ ናት። ለምን መሰለህ አሁን ጊዜው እኔም እንደዛ ነው እኛ የምናውቀው። መንጃ ፍቃድ ስናወጣ የመጀመሪያ 2 በቤቢ ፊያት አይደለ? ቤቢ ፊያት ተምረን ትንሿ ቤቢ ፊያት በሷ ተምረን ሁለተኛ ከዛ በአንድ አመት ከምናምን 1 አመት ነው 2 አመት 1 አመት ነው የምትቆየው። ጠብቀ ነው ሶስተኛ ራሱ መጀመር የምትችለው መንጃ ፍቃድ። ከዛም አብዴት ማሳደግ ከፈለክ ደግሞ ወደ 4ም እንደዛው ጠብቀ እንጂ አሁን በአንድ ጊዜ ሶስተኛ ይመጣላል። ከዛስ መንገድ ላይ ተወጣና እንክርዳዱን ትሆናለህ ማለት ነው። ከባድ ነው በጣም ይከብዳል። ይሄ እንድታወራ ፈልጌ እኔ አሁን ይገርማል። አሁን አንተ እንዳልከው ልክ ነው፣ ግን በፊት እኔ ተምሬ ያወጣሁትን እስቲል አሁንም ጥያቄና መልስ ስለቢመጣ 100% መልሷል። እና ያው ጥሩ እንትን ያለውት የማመሰግነው አባይ ማለት ነው። አከብራለሁ፣ እወድሃለሁ ሁላችሁንም በእናንተው ስም አመሰግናለሁ። የተሰጠኝንም ተቀብዬ ላሽላለ ያራዳ ልጅው ይመች። እሺ አሁን 4ኛው ዙር ውድድራችን ላይ እንገኛለን። በ3ኛው ዙር ታሪኩን ተቀናሽ አድርገናል። ሰዓታችን ደግሞ ያለቀው ማንቸስተር ሲቲውን ተጫዋች ሃላንድን ጠቅሶልን ነበር ዮሐንስ። ሚኪ ባንክ ብለህ ሚኪ ካንተ ነው ጥያቄ የምጀምረው። ዝግጁ ነህ? ዝግጁ። ሚኪ በዓለማችን በቡና ምርት የምትታወቀው ሀገር ማን ትባላለች? ቡና ትወዳለህ? አልወድም። ለዚህ ነው የማታውቀው። ጅማ። ብራዚል። ጅማ ብራዚል ናት። በትክክል ተመልሷል። ባንክ ብላለች። ገነት። በዚህ በፎቶ ላይ የምትመለከቻት ድምፃዊ ስሟ ማን ይባላል? አገው የምትዘፍን በጣም መወዳድ ወጣት ድምፃዊ ናት። ሰሞኑን ኮንሰርት ነበራት። ማን ነው ስሟ? እኮ 2 ፊደል ነው ስሟ። ዲና ነው ማለት ዲና አንተ ናት። ጎበዝ። ማንም አይመልሰውም ነበር እሷ ካልመለሰችው ደግሞ። እሺ ዮሐንስ ጠፋብኝ ቦታው ራሱ እኔ ሳጨበጭብ። እሺ ዮሐንስ ውሃ ለመፍላት ስንት ዲግሪ ሴንቲግሬድ ላይ መሆን አለበት ሙቀቱ? 100 ነው። በትክክል ተመልሷል። ባንክ ብሏል። ሚኪ ፕላቶ የየት ሀገር ፈላስፋ የነበረ ሰው ነው? ይለፈኝ። ፕላቶ የየት ሀገር ፈላስፋ ነበረ? ወደ ድሮ ሄድ ማለት ነው። አሜሪካን ፈላስፎች የነበሩበት ዘመን ላይ አሜሪካ አይደለም፣ ጣሊያን አይደለም፣ ግሪክ ነው። በትክክል ተመልሷል። ባንኩን ገደል አትክተቱ ልጁን ባንክ ብሏል። ይሄን አባባል ትጨርስልኛለህ። ዳሽ እንቁላል በእግሩ ይሄዳል። ዳሽ እንቁላል በእግሩ ይሄዳል። ቀስ በቀስ እንቁላል በእግሩ ይሄዳል። ባንክ ብላለች። ገነት እንቡጥ ሲባል ምን ማለት ነው? ለጋ ገና ምን ያልደረሰ ያልፈካ። በትክክል ተመልሷል። ያልፈነዳ ገና ለጋ ማለት ነው። ዮሐንስ ባንክ ብሏል። እንቡጥ ማለት ያልፈነዳ ያልፈካ ለማለት ተፈልጎ ነው። ዮሐንስ ልክ እንደ ዮሐንስ ከውቅያኖሶች ውስጥ ዓለማችን ላይ ካሉት ውቅያኖች ውስጥ ትንሹ ውቅያኖስ ማን ይባላል? ሬድ ሲ ሬድ ቀይ ባህር ውቅያኖስ ብዬ ፓሲፊክ በጣም ትልቅ ነው። ፓሲፊክ አይደለም። ይለፈኝ
የአርክቲክ ውቅያኖስ ነው። የአርክቲክ ውቅያኖስ ነው። እሺ ሰዓታችሁ አልቋል። ወደ አምስተኛው ዙር ውድድራችን እንሻገራለን። አራተኛው ዙር አለቀ። በዚህ በአራተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሞ 4000 ብር ጋር 5200 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ደግሞ ሶስቱም አበራሽ ገነትና እየሰማኝ ሚኪ ያዳመጥከኝ አበራሽ ገነትና ዮሐንስ 3 ጥያቄ መልሳችሁ ነበረ። ግን እኔ ግን 3 ነው። አንድ የሸንበቆን ሸንበቆ እኮ ነው። ኦኬ ካሁኑ ነው ለካሽ ይቅርታ። ባንክ በማለት ግን ዮሐንስ ስለሚበልጣችሁ የዚህ ዙር ጠንካራ ምላሽ ዮሐንስ ሆኗል። ዮሐንስን መቀነስ አይቻልም። ማን ይቀነስ? ቁጥር አዘጋጁልኝ። አውጡት። መቼ አጣሁት ይላል። መቼ አጣሁት ይላል። ለማንኛውም ግን ዮሐንስ አልቀነሰም። ይኸው ዮሐንስ ግን አልቀነሰም እንድታውቅ አንተ። ለማንኛውም 6 ቁጥሮች ይታዩኛል። 6 ቁጥር ደግሞ ሚኪ ነው። ሚኪ ተቀናሽ ተደርጋል። ሚኪ ስለመጣ ከልብ እናመሰግናለን። እስኪ ሚኪ ማን ነው? ራስን በደንብ አስተዋውቀን። ስሜ ሚኪ አሳስፋው እባላለሁ። የምሰራው የግል ስራ ነው። የወንዶች ጸጉር ቤት ነው የምሰራው። የወንዶች ጸጉር ቤት። እንዴት ነው ቁርጤ? አይ አንድ ቀን ያው ትንሽ ወጪውን ምናምን ችዬ አንደኛ አሪፍ ነው። ከኔ ባይበልጥም ትንሽ አንደኛ ነው። ግን የተሰራበትን ብታሳየኝና ከዛ እጂ ደግሞ ትንሽ አይ በደንብ ፎከስ አድርጌ ከዛም ቢያንስ ትንሽ ችሎታ ከነሱ ልምድ በወስድ ቆንጆ ነው። ለማንኛውም አሪፍ ወድጄዋለሁ። እሺ ቀጥል። እና አሁን ላይ እግዚአብሔር የተመሰገነን ወደዚህ ስራ ያው ወደ አርት ስራ ለመምጣት እያሰብኩ ነው። ወደዚህ እንድመጣ የረዳኝ አንድ ሰው አለ። ማርታ ትባላለች። የአባቷን ስም ማርታ ወርቁ መሰለኝ የምትባለው። የአባቷን ስም ባላቀውም በብዛት ማርታ ወርቁ ትባላለች። ለሷ ሁሉ ምስጋና ይድረስልኝ። አሜን። ይድረስ እና እግዚአብሔር ይመስገን። አመሰግናለሁ። ሁላችሁንም አመሰግናለሁ። እዚህ ያላችሁትን ሁላችሁንም አመሰግናለሁ። ጨረስክ? እቺ የግል ስጦታ ናት መሰለኝ። በእናንተ የተሰጠኝ ስጦታ ናት። እሺ ለዚህ አመሰግናለሁ። እሺ እሺ አሁን አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን መተናል። በአራተኛው ዙር ሰዓታችን ያለቀው የአርክቲክ ጥያቄ ሳይመለስ ነበር። ማንን ነበር የጠየኩት? ገነት መልሳ ዮሐንስን ነበር የጠየኩት። ዮሐንስ ቀጣዩ ሚኪ ነበር። ሚኪ ደግሞ አባራችሁታል። ስለዚህ አበራሽ ካንቺ ነው የምጀምረው። አሁን ሰዓታችሁ ተቀንሶ 1 ደቂቃ ከ50 ሰከንድ ደርሷል። ከ2 ደቂቃ ከ30 ሰከንድ አጥሯል ማለት ነው። ስለዚህ ፍጥነት ያስፈልጋችኋል። የመጨረሻው ዙር ስለሆነ ዝግጁ ናችሁ? አበራሽ በቪዲዮ ላይ የምትመለከቱ የሙዚቃ ክሊፕ ርዕሱ ምንድን ነው? ወይም ማን ይባላል? የሙዚቃ ክሊፕ ርዕስ ገሩ መጀን አይደለም። ግዛቸው ተሾመ እንዴት ሰራት ነው። እሺ ገነት የግሪክ ዋና ከተማ ማን ትባላለች? አቴንስ ናት። በትክክል ተመልሷል። ዮሐንስ ሴሪያ የት ሀገር እግር ኳስ ክለብ መጠሪያ ነው? ሴሪያ ኢጣሊ ነው። በትክክል የጣሊያን ነው። በትክክል ተመልሷል። አበራሽ ባንክ ብላለች። የኢታሊ ነው። ቀንድ አውጣ ስንት እግሮች አሉት? እግር የለውም። በትክክል ተመልሷል። እግር የለውም። ገነት ባንክ ብላለች። ገነት ታዋቂው የእግር ኳስ ተጫዋች ሳይዶ ማኔ የተወለደበት አገር ማሊ ሴኔጋል ነው። በትክክል ተመልሷል። ባንክ ብላለች። አበራሽ ቤተ ነዋይ ሲባል ምን ማለት ነው? ቤተ ነዋይ አይደለም፣ ገንዘብ ቤት ነው። ባንክ ኧረ ገነት ባንክ ብላለች። ኧረ ነው ያበርዬ ዮሐንስ በሀገራችን ነገስታት ታሪክ ሴባስቶፖል መድፍ በማን ዘመነ መንግስት ተሰራ? በአፄ ቴዎድሮስ ነው። በትክክል ተመልሷል። አበራሽ ታይታኒክ ፊልም ላይ የተሳሉ 2 ፍቅረኛ ገጸ ባህሪዎች ማና ማን ናቸው? ይለፈኝ ሮዝና ማ ወንዱን አግዛት ጃክና ሮዝ ናቸው። በትክክል ተመልሷል። ባንክ አበራሽ ሰዓት አልቋል። ጎበዞች አንድ ለራሳችሁ አንበሶች። አምስተኛው ዙር ተጠናቀቀ። እኔም ደከመኝ። አይዞህ ማን ይቀነስ?
አምስተኛው ዙር ተጠናቋል። ወደ መጨረሻውና አሸናፊውን ወደ ምንለይበት ዙር ልንሻገር ነው። በዚህ በአምስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀደሙ 5200 ብር ጋር 6400 ብር ወደ ባንካችሁ ገቢ ነው። አሁን 6400 ብሩ ማን ይወስደዋል? አበራሽ፣ ገነት ወይስ ዮሐንስ? ለዚህ ውድድር ወይም ለመጨረሻው ውድድር የሚያስፈልገን 2 ሰው ነው። ይሄ ማለት ከእናንተ ውስጥ አንድ ሰው የግድ ይቀነሳል ማለት ነው። ስማችሁን እገሌ ብዬ ስጠራው ብቻ ነው ቁጥሩ የምታውጡልኝ የምትቀንሱት። ለምሳሌ ገነት ወይ ዮሐንስ ስል ብቻ ነው እንጂ አንድ ላይ አታውጡትም። እሺ ማን ይቀነስ? ቁጥር አዘጋጁልኝ። አበራሽ አውጪ። ያዡ ዮሐንስ የት ነው የምታውቂው? ዮሐንስን አሁን የተገናኘ ነው ዛሬ። ያው ግን ተቀንሿለሽ ብዬ ነበር። ከሷ ጋር እንዳስተቃቀፋችሁ የምትቀንሻት አይመስልም ነበር። እሷ አይቀነስማ፣ ንጉስ አይከሰስ። አይ የለም፣ እዚህ ላይ እኮ አልኳችሁ። አልሰማችሁኝ? እዚህ ላይ ጠንካራ ተወዳዳሪ የሚባል የለም። በቃ አሁን አውጥተሻል። አላወቅንም። የለም መች ተናገርኩኝ? ገነት አውጪ። ያዡ ገነት። ማንሽ? አበራ እንዴ ጭብሶን ቀነሻ እልል ይመስላል። አይ አይደለም፣ እሱ ያው አይነካም የሚለውና አስቤ ግን የለም አልኩኝ እኮ። እሺ በቃ አልሰሙኝም እንዴ? አዎ አንነካው ራሳችሁ። አዎ በቃ መብታችሁ ነው። ያዙት። ዮሐንስ እንኳን ደስ ያለ። ቴንክ ዩ። ምክንያቱም በውድድሩ መቀጠልን አረጋግጠሃል። ግን አንተ አንድ ሰው የግድ ታስወጣለህ። ማን ይቀንስ? ስንት ቁጥር ይላል ገኒ? በዚህ ያለውን ስላየሁት በዛ ያለውን አውቄዋለሁ። አንድ ነው በዚህ። ለማንኛውም ገኒ ስለመጣሽ ከልብ እናመሰግናለን። 2 ቁጥር ገነት ተቀነሽ። በጣም ጎበዝ፣ በጣም ጠንካራ ተወዳዳሪ ነበርሽ። እውነት ለመናገር ጨዋታችንን አሙቃችሁልናል፣ ውድድሩን ፏ አርጋችሁልናል። ገኒ ማናት? እስኪ ራስሽን በደንብ አስታውቂ። ማመስገን የምትፈልጊው አካል ካለም እድሉን ልስጥሽ እንደ ወዳጆች። እኔ ከዛ በፊት ፕሮግራሙ እቤት ሆኜ ሳየው ወይ ስልኬ ላይ እንደዚህ ሳየው ከበሮ በሰው እጅ ያምር ሲይዙት ያደናግር አይነት ነው የሆነው። ምክንያቱም የተወሰኑ ጥያቄዎች እያወቅኳቸው ራሱ ህጉ ነው ለካ ሰዎች እንዳይመልሱ ማን እንደሚያደርገው ምንድነው? እኔ ከተጠራጠርኩኝ ቢያንስ የሚያውቀው ሰው ይውሰድ በሚል ይለፈኝ እየመረጥኩ ነበረ። እርግጠኛ ሆኖ የሚያውቀው ሰው ጋር ከማበላሽ ይለፈኝ ያልኩ ድል ሰጥ ነበረ፣ ደቂቃም ላለማባከን። ከዛ ውጪ በቃ ያው እንዳየኸው ነው እንግዲህ የነበረው ነገር። ታግለናል። ጥሩ ነው፣ በጣም ጥሩ ነው። በጣም ወድጄዋለሁ። አያስፈራም። ያው ምናልባት አስታውስ ይሆናል እኔም በፊት ሚዲያ ላይ ነው የምሰራው። ከሆነ አመት ወዲህ ቤት ቀረሁና ልጆች ለማሳደግ ከዛ ደግሞ የጤና ሁኔታ ምናምን ሆነና ነው ያው እንዲህ ላይቶች ምናምኑ ካሜራው አይ ያው አዲስ ፊት ስትሆን ለዛው እንደዚህ ነጩ ላይት አይደለም በሬ እናንተ አይደለ ቢጫ ወጥ የሚያሞቀው እሱ ሳይሆን ግን በቃ ይሄ ትግል ነውና ቶሎ ቡድኔም እንዳይሸነፍ የማሳለፍ ነገር ነበር። ስለዚህ እሱ አሁን ላይ በቃ ገባኝ። እዚህ ጋር ሆኜ ሳየው ሰዎች እያወቁ እየተጠራጠሩ አሳልፎ የመስጠት እርግጠኛ የሆነ ሰው እንዲመልሰው፣ ሁለተኛ ደቂቃም እንዳይባክን ቶሎ የሽፍቴ ማድረግ ነበር። አመሰግናለሁ። አበሩን ደግሞ ከ8 አመት በኋላ እዚህ ቤት አገኘዋት ማለት ነው። የት ነው 8 አመት በፊት እንተዋወቅ ነበረ። እኔ የምሰራበት ቢሮ አካባቢ እሷ ደግሞ ንግድ ቦታ ነበራትና ከኛ ቢሮ ጋር የሚጣመር ስራ ስለነበረ የምትሰራው ከቢሮ ይዤ የመውጣውን ስራ እሷ ጋዝና ይዤ ደግሞ ሄድ ነበረ። ስለዚህ አገናኝቶናል። አመሰግናለሁ። መልካም ድል ለቡድኔ፣ መልካም ጊዜ። አንተንም ወዳለሁ ሁላችሁንም። እናመሰግናለን። እሺ አሁን ወደ መጨረሻውና የ6400 ብሩን አሸናፊ ወደምንለይበት ዙር መተናል። ለዚህም ደግሞ ዮሐንስና አበራሽ ገነትን አባረው ምን ተያያችሁ? ዋሻው ያልዋሽ። እሺ ለማንኛውም ገነትን ቀንሰን ዮሐንስና አበራሽ ወደዚህ መጥተዋል። ዮሐንስና አበራሽ አምስት የመለያ ጥያቄዎች ጠይቃቸዋለሁ። ከተሰጣችሁ አምስት የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ6400 ብር አሸናፊ ይሆናል ማለት ነው። ባንክ የለም፣ ይለፈኝ የለም፣ መሞከር።
ግን አስጠንቅቄ ወይም አበክሬ የምነግራችሁ ነገር ረጋ ብላችሁ አስባችሁ መልሱ። አንዴ ከአንደበታችሁ ቃል ከወጣ ከተሳሳታችሁ ያረግ። ስለዚህ ረጋ ሰዓት ምንም ችግር የለውም። እዚህ ጋር ከማል ጀምር። አበራሽ በግ ስንት ኩላሊቶች አሉት? አንድ። በግ ስንት ኩላሊት? ነጥብ አያሰጥም። ሁለት ነው። በግ አንድ ኩላሊት ነው በግ ያለው። አበራሽ ሁለት። እሺ ዮሐንስ ረጋ በሉ ያልኩት ለዚህ ነው። ረጋ በሉ አስባችሁ መልሱ ምለው ለዚህ ነው። ዮሐንስ የሐረሪ ክልል ዋና ከተማ ማን ትባላለች? ሐረር ዋና ከተማ የላት። አልተመለሰም። ነጥብ አያሰጥም። ትሞክሪያለሽ? ሐረሪ ነው ያልከው? የሐረሪ ክልል ዋና ከተማ የሐረሪ ክልል ኢትዮጵያ ውስጥ ያለችው ማለት ነው? አዎ ሐረሪ ክልል እዚህ ድሬዳዋ ጋር ያለችው ሐረሪ እኮ ክልል ናት። ከተማዋ ማን ነው የምትባለው ነው ጥያቄው። ሐረር ነው የምትባለው። እሺ ለማንኛውም አልተመለሰም። ያው ነጥብ አያሰጥም እንድታቂው ነው። አበራሽ የሌሊት ወፍ ወተት ምን አይነት ነው? የሌሊት ወፍ ወተት ምን አይነት ነው? ከለሩ ነጭ ነው። በትክክል ተመልሶ። ዮሐንስ አላት እንደ አንድ አለማለትሽ ራሱ እኔ እሱን ነበር ታያለሽ ብዬ የጠበቅኩት። ዮሐንስ ለመውለድ 12 ወር የሚፈጅባት የቤት እንስሳ ማን ትባላለች? 1 ዓመት ማለት ነው። የቤት እንስሳ ላም አይደለም። አበራሽ ትሞክሪያለሽ? ነጥብ አያሰጥም ግን አህያ ናት። 12 ወር ይፈጅባታል ለመውለድ። አበራሽ የጥህሎ ምግብ የት አካባቢ የሚታወቅ ባህላዊ ምግብ ነው? ትግራይ ነው። ትግራይ ነው። በትግራይ ክልል ነው። ባቅ ኖሮ እሱን ነበር የምጠይቀው አንቺን ሳይሆን። እሺ ዮሐንስ ከጋብቻው በኋላ የሚደረግ ጥሪ ምን ይባላል? መልስ ነው። በትክክል ተመልሷል። አበራሽ ይሄን አባባል ትጨርሽኛለሽ። እባብ ለእባብ ዳሽ መሳ ለመሳ ካብለካ መሳ ለመሳ ምን ካብለካ? እባብ ለእባብ ያው በካብ አይደለም የሄደው። አልተመለሰማ። ረጋ በሉ። አባባሉ ያባባል እኮ ነው። ነጥብ አያሰጥም። እባብ ለእባብ ካብ ለካብ ሳይሆን እባብ ለእባብ ይተያያል። ካብ ለካብ ነው። ግማሽ መሰጠት አለበት ግን ግማሽ የለም። ግማሽ የሚባል ነገር የለም። አባይ ቲቪ ግማሽ አይወድም። ሙሉ ነው። አባይ ራሱ ሙሉ ስለሆነ ሙሉ ነው የሚሰጠው። እግዚአብሔር ይስጥሽ። አጨብጭቡላት አንዴ ሞራል። እሺ ዮሐንስ ዊንድ ቬን የምን አቅጣጫ ጠቋሚ መሳሪያ ነው? ዊንድ የነፋስ በትክክል ተመልሷል። ዊንድ ስላልኩ ነው። አበራሽ ከቀፎ ንቦች ውስጥ እንቁላል የመጣል ተግባርን የምታከናውነው ንብ ማን ትባላለች? ንግስት ንብ ናት። በትክክል ተመልሷል። ዮሐንስ እርግብ ስንት እንቁላሎችን ጥላ ትፈለፍላለች? እርግብ ስንት እንቁላሎችን ጥላ ትፈለፍላለች? እርግብ እንቁላል ትፈለፍላለች? አትፈለፍል። እንቁላል አጥላ። መልሶ ትሞክሪያለሽ? ነጥብ አያሰጥም። እርግብ ስንት እንቁላሎችን ጥላ ትፈለፍላለች ነው ጥያቄው። ለማንኛውም 2 ብቻ ነው። 2 እንቁላሎችን ብቻ ነው የምጥለው። እሺ
5 የመለያ ጥያቄዎች ተጠየቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አበራሽ 2 ስተሽ 3 መልሰሻል። ዮሐንስ 3 ስተ 2 በመመለስ የዛሬውን ከአንደበቴ ጠብ ሳይል የ6400 ብር አሸናፊ አበራሽ ሆናለች። እንኳን ደስ ያለች። ደስ ይላል። ስለመጣችሁ ከልብ አመሰግናለሁ። ሽና ዮሐንስ እናንተም እንደ ወዳጆቻችሁ ስለ ራሳችሁ ጥቂት ትሉኝና የዛሬውን እንጨርሳለን። ከዮሐንስ ልጀምር። ኦኬ እሺ፣ አመሰግናለሁ። ዮሐንስ ተሰማ እባላለሁ። የቢሾፍቱ ከተማ ነዋሪ ነኝ። ቢሾፍቱ ከተማ ነዋሪ ነኝ። በአካውንቲንግ ኤንድ ፋይናንስ የመጀመሪያ ዲግሪ አለኝ። በሞዴሊንግ እና በአክቲንግ እሰራለሁ። የሞዴሊንግ ኮች ነኝ። የት ትምህርት ቤት? እዛ ደብረ ዘይት ውስጥ አንዱ አርት ኤንድ ሞዴሊንግ አካዳሚ የሚባል አለ። ያው ለጊዜው እዛ ስራ አቁሜያለሁ፣ ግን እዛ ሰራ ነበረ። የሞዴሎች ኮች ነበርኩ ማለት ነው። አሁን ላይ እረፍት ላይ ነው ያለሁት። ይሄን ይመስላል። አመሰግናለሁ። ማመስገን የምትፈልጉ አካልስ? ቤተሰቦቼን በጣም ማመስገን እፈልጋለሁ። እናቴን አባቴን በጣም ቴንኪዩ ማለት እፈልጋለሁ። በዙሪያም እዚህ እንድደርስ ሲያግዙ ለነበሩ ሰዎች በጣም ማመስገን እፈልጋለሁ። አንተንም በጣም አደንቃለሁ ዴቭ። አላዳንኩሽም የሚለውን ፊልም ከልጅነት 23 ዓመት አረጅም እኮ ነው። ብዙ ነው እኮ አላዳንኩሽም የሚለውን ፊልም እያየን ያው በነገራችን ላይ አይ በስክሪን ታያለህ። በካሴት ነበር ዲቪዲ ማለት ነበር። በሱ እንትን ነበር። ያ ካራቴ እንትን የሚለውን ልጅ እኔ ብታስተዋውቀኝ ደስ ይለኛል። ታስተውሰዋለህ? እሱ ልጅ ደብሊው ነው ስሙ። ደብሊው ካራቴ የሚጫወተው ልጅ እዛ ፊልም ላይ ባውቀው ደስ ይለኛል። በጣም የሱ አድናቂ ነበርኩ የዛ ሰዓት። ስሙ ደብሊው ነው። ኦኬ። እና አንተንም በጣም ቴንኪዩ ማለት ፈልጋለሁ። በጣም ወድሃለሁ። አመሰግናለሁ። ቴንኪዩ በጣም አባቴ አመሰግናለሁ። ኦኬ። አበራሽ እሺ፣ ሰላም ነው? እግዚአብሔር ይመስገን። እኔ ይሄ እንትኑ አርቱ ውስጥ ከገባው አሁን ቅርብ ጊዜ ነው። በፊት ያው ፎቶግራፍ ቤት ነው ያለኝ። ነጋዴ ነኝ። ያው በልማት በሚባለው ብዙ ቦታ ፈራረሰብኝ፣ 3 ቦታ። እውነትሽን ነው? አዎ። አሁን ግን ሌላ ስራ እየሰራሁ ነው። ይሄንንም እሰራለሁኝ። 3ቱ የተለያየ ቦታ ነበር? የተለያየ ቦታ። በኋላ አሁን ገነትን የተገናኘበት 5 ኪሎ ለልማት ተብሎ ፈረሰ። ወደ ካሳንቺስ መጣን፣ አዋሪ መጣን። 3ቱም ያው ከስራ ውጭ አደረገን። ግን አሁንም ቢሆን የተለያየ ነገር እየሞከርን ነው። በጣም አሪፍ። ያው ማስታወቂያም ፊልምም አጫጭር ድራማዎችንም እሰራለሁኝ። አሁን ሌላ ቦታ ተከራይቶ መስራት አይቻልም? የፎቶውንስ በተጨማሪ ይቻላል። ግን አሁን እንደ አዲስ ለማልመድ ትንሽ ጊዜ ስለሚወስድ ሌሎች ነገሮችን እየሞከርክ ቆይተ በኋላ በደንብ ሴትልድ ሲሆን ቦታው እርግጠኛ ስትሆንበት ብዙ ህዝብ ያለበት አካባቢ ሄዶ መስራት ይቻላል። በጣም አሪፍ፣ በጣም አሪፍ። እሺ፣ ሌላ ማመስገን የምትፈልጊው አካል ካለ? ማመስገን ፈልገው እኔ በጣም ቤተሰቦቼን ነው በጣም እወዳቸዋለሁ። በጣም ከምነግርህ በላይ ቤተሰብ እወዳለሁ፣ አከብራለሁ። እንዲሁም ሁሉንም ጓደኞቼንም። መጀመሪያው ግን ቤተሰብ ነው መሰረቴ። ቴንክ ዩ። ጨረስኩኝ። አመሰግናለሁ። እንኳን ደስ ያለሽ። ለማንኛውም እንኳን አብሮ ደስ እሺ፣ የዛሬውን ጨረስን። ሳምንት በሌላ ፕሮግራም እንገናኛለን። ቻው። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከአድባሩም ከመስጊዱም ከደብሩም ከሰፈሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።